ሰላም ጤና ይስጥልኝ እንደምን አላችሁ የሥርዓተ ቅዳሴ ተማሪዎች እንደምን አላችሁ ሰው ሲጠፋ ለምን ጠፋ እንዴት ጠፋ ብሎ የሚጠይቅ እንደው አንድ እንኳን ይጠፋል ያሳዝናል በጣም እንግዲህ ባትጠይቁኝም እኔ ከጠፋሁበት መጥቻለሁ ማለት ነው እንዴት ናችሁ ደህና ናችሁ ሁሉ ሰላም ነው ሁሉ መልካም እግዚአብሔር ይመስገን እኔ በእግዚአብሔር ቸርነት ደህና ነኝ እንግዲህ እግዚአብሔር ቢረዳን እግዚአብሔር ቢያግዘን እግዚአብሔር ቢፈቅድልን እንግዲህ ከዛሬ ጀምሮ እዝል የምንማር ይሆናል ግዕዙ 14ቱ ቅዳሴ አልተጠናቀቀም የተወሰነ 4-5 ቅዳሴዎች ይቀራሉ ወደ 4-5 አካባቢ ቅዳሴዎች ፖስት ተደርገዋል ግን የሚቀሩ 14 አይደሉ የሚቀሩ ቅዳሴዎች አሉ እነሱን በሂደት ፖስት አድርግላችኋለሁ ግን ዛሬ እዝል የሚለው ጥያቄ ስለበዛብኝ አረ እዝል እያላችሁ ስለጨቀጨቃችሁኝ እዝልን ዛሬ ጀምራለሁ ማለት ነው ስለዚህ እዝል ዜማን ዛሬ እንማራለን በእዝል ላይ መማር የምትፈልጉ እንግዲህ ሰብስክራይብ አድርጋችሁ እዝሉን እስከ መጨረሻው ድረስ መማር ትችላላችሁ እዝል ዜማ ምንድነው ግዕዝስ ምንድነው የሚለውን በሌላ ቪዲዮ በደንብ በማብራራት እሰራላችኋለሁኝ ለአሁኑ ግን እዝል ዜማ ለትምህርት ሲሆን ኦ ስሉስ ብለን እንጀምራለን ቅዳሴ በምንቀድስ ሰዓት ግን ልብ በሉ ወንጌል ከተነበበ በኋላ ነው ዜማውን የምንቀይረው ማለት ነው ለምሳሌ የማቴዎስ ወንጌል ከተነበበ በኋላ ምናበ ዘበአማን እንላለን ማለት ነው ግን ለትምህርት ሲሆን ኦ ስሉስ ከሚለው ጀምሮ እንላለን ታዲያ ይሄ ኦ ስሉስ የሚለው ጥቅሙ ምንድነው የምትሉ ከሆነ ፍታት በሚፈታ ጊዜ ወይም ደግሞ ሐዋልት ምርቃት በሚመረቅ ጊዜ ይሄ ዜማ ይባላል ማለት ነው ስለዚህ በዛ ታይም ላይ ይጠቅማችኋል ስለዚህ ብትማሩት ለእናንተ እጅግ ስለሚጠቅማችሁ እንዲሁም ደግሞ ጸልዩ አብረን እንማራለን ጸልዩ የሚለው ፓርት ደግሞ ሰዓታት ላይ ስለሚገናኝ ሰዓታት ላይ ስላለ ለዛም ይጠቅማችኋል ማለት ነው ሰዓታት ስትማሩ በቀላሉ ትይዙታላችሁ ማለት ነው ስለዚህ ይሄንን ይመስላል ኦ ስሉስ ቅዱስ መሐረነ ኦ ስሉስ ቅዱስ መሐከነ ኦ ስሉስ ቅዱስ ተሳለነ ይሄ የህዝብ ነው ከዚህ በኋላ ያው ተንስኡ ለጸሎት ነው ተንስ ጸሎት ይሄ ነው ትክክለኛው ይሄ ነው ግን ብዙዎች በጣም ብዙ አይነት ዜማ ይላሉ ግን ትክክለኛው ይሄ ነው እሺ በጣም በአስተዋይ ልቦና ሆናችሁ እያስተዋላችሁ በደንብ ማለት ነው እያስተዋላችሁ አጥኑት ከያዛችሁትም በኋላ እንዳይጠፋባችሁ እየደጋገማችሁ መቀጸላችሁን አትርሱ የህዝብ እግዚኦ ተሳሃለነ ሰላም ለኩልክሙ የካህን ስለሆነ ምስለ መንፈስ ይሆናል ማለት ነው ከዚህ ቀጥሎ ጸልዩ የሚለው ይሆናል ጸልዩ የሚለው ስራ ዲያቆን ነው
ጸልዮ ቀላል ነው። እሺ ጸልዮ በእንተ ወንጌል ቅዱስ ቀላል ነች አይደለ? አዎ በጣም ቀላል ነው። አንድ ልበልላችሁና እንቀጥላለን። ጸልዮ በእንተ ወንጌል ቅዱስ ሕዝብ ይረስያነ ለዋነ ለሰሚዐ ወንጌል ቅዱስ። እሺ እዚህ ላይ የሳታቱን እናምጣውና እንጠቀም። የሳታቱ መስባክ ማለት ነው። እስመሃ ረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማይደሮ ዛቴ የእቴ ምዕራፍየ ለዓለም እዚህ ጋር ግን እስመ ሐረያ የሚለው ላይ እግዚአብሔር ለጽዮን እንደዚህም ነው የሚሉ አሉ። በሁለቱም ያስኬዳል። በተመቻችሁ መርጣችሁ ማለት ነው። ከዛ በኋላ ሃሌሉያ ቆሙ አጽሙ ነው። እንደው ምናልባት ትንሽ ከበድ ልትላችሁ ትችላለች፣ ግን እኔ ያው በደንብ አብራርቼ ስለምነግራችሁ ትይዙታላችሁ። ሃሌሉያ ከኔ እየተቀበላችሁ በሉ። ሃሌሉያ ቆሞ ወአጽምዑ በሉ። ወንጌለ በሉ። ቅዱስ ዜና በሉ። ሆ በሉ። ሆ በሉ። ለእግዚእነ ወመድኃኒነ በሉ። ኢየሱስ ክርስቶስ
በጣም ጥሩ። አሁን ብቻዬን ልበለላችሁ ከዛ እናንተ እየደጋገማችሁ ታጠናላችሁ። ሃሌሉያ ቆሞ ወአጽምኦ ወንጌለ ቅዱም ሰም ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይበቃናል። ከዚህ በኋላ ካህኑ ወንጌል ይላሉ። ስብሐት ለከ ክርስቶስ እግዚእየ ወአምላክየ ኩሎ ጊዜ እንደዚህ ትላላችሁ ማለት ነው። እሺ ከዚህ በኋላ ወንጌል ይነበባል ማለት ነው። ወንጌሉ ከተነበበ በኋላ ዋናው ደግሞ የቅዳሴ መጀመሪያው ነአምን አበ ብሎ አይደለ ይጀምራል ያልኳችሁ ቅድም። ስለዚህ እሱን በቀጣይ ቪዲዮ ፓርት 2 ላይ አስተምራችኋለሁ ማለት ነው እንድትጠብቁኝ። እሺ ግን እናንተ በአገር ውስጥ ወይም ከሀገር ውጪ ሆናችሁ ስርዓተ ቅዳሴ መማር የምትፈልጉ ምክንያቱም በግላችሁ እኔው ራሴ እንደዚህ እየተነጋገርን እንድንማማር ከፈለጋችሁ ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ከሆነ በዚህ ስልክ ቁጥር ዋትስአፕ ላይ ደውሉልኝ ወይም ቴክስት አድርጉልኝ ወይም ደግሞ ቴሌግራም ላይ ደውሉልኝ ወይም ቴክስት አድርጉልኝ ወይም ቀጥታ በመደወል ልጆቼን አስተምርልኝ ማለት ትችላላችሁ። እያስተማርኩ ስለሆነ ማለት ነው። እንዲሁም ደግሞ ግሩፕ አለን፣ ዋትስአፕ ላይ ግሩፕ አለን። ስለዚህ ግሩፓችን ላይ መማር የምትፈልጉም ከሆነ መታችሁ መማር ትችላላችሁ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።